ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 20 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በወሎ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ሕዝብ በዳውንት ወረዳ ልዩ ተጋድሎ መፈጸሙ ሲታወቅ ከሰዓት ደግሞ ተጨማሪ ከተሞችን እንደተቆጣጠረ ታውቋል። በአውደ ውጊያው ዙሪያ የተሰባሰቡ መረጃዎችን በቀዳሚነት እናቀርብላችኋለን። በባህር ዳር ከተማ የሚፈጸሙ ተደጋጋሚ ወንጀሎች ቀጥለዋል። የከተማዋን የጸጥታ ሁኔታና የከተማዋ ነዋሪዎች እያነሱ ስለሚገኙት የወንጀል ክስ፣ የሰዎችን መገደል ወንጀል የሚዳሰሰውን የምርመራ ልዩ ዘገባ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ስለ አማራ ሕዝብ ስለ ደህንነት ሁኔታው የጠላቶቻችን ፍላጎት አሁን ከሚያደርሱብን የከፋ ማድረግ ነው ያለውንና ስለ ቀጣይ ትግሉ ባስተላለፈው መልእክት ዙሪያ የተዘጋጀውን ዘገባ እናስደምጣችኋለን። በአዲስ አበባ ጉዳይ በብልጽግና ፓርቲ ውስጥ ትርምሱ እየከረረ መምጣቱ ተሰምቷል። በአዲስ አበባ ጉዳይ ስለተነሳው ትርምስ በብልጽግናው ሀገራዊ ምክክር ሂደት ዙሪያ የተነሱ ትችቶችንና የፖለቲካ እንቅስቃሴዎችን የሚዳስሰውን የትንታኔ ዘገባም ይዘነዋል። በሌላ በኩል የህወሓት አመራሮች ስለ ቀጣይ የጦርነት ዝግጅትና ከፍተኛ አመራሮቹ ያስተላለፉትን ንግግር ዙሪያ እንዲሁም በክልሉ እየተካሄዱ ስላሉ የወታደራዊ ዝግጅቶች ሪፖርቶችን የሚዳስሰውን ሰፊ ዘገባም ይዘነዋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ተጨማሪ ከተሞች ነጻ ወጡ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ሕዝብ በማለዳው ባደረገው ተጋድሎ ዳውንት ወረዳን ነጻ ማውጣቱ የሚታወስ ሲሆን ከቀትር በኋላ ባደረገው ተጋድሎ ደግሞ ተጨማሪ ከተሞችንም ነጻ ማውጣቱን አስታወቀ። የአፄ ምኒልክ ሕዝብ 105ኛ ኮር 45ኛ ክፍለ ጦር ነጻ ያወጣቸው ወሎ ቤት አማራ ጠቅላይ ግዛት ከተሞች ለሚ፣ ሮቢትና ደማስቆ መሆናቸውን የዙ ሕዝብ ግንኙነት መምሪያ አስታውቋል። የ45ኛ ወይም መብረቅ ክፍለ ጦር አካል የሆነው ደምሰው ጎጡ ሻለቃ በወሰደው ድንገተኛ ማጥቃት የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበት አካባቢዎቹን ለቆ ለመውጣት ተገዷል። በብልጽግናው ሰራዊት ካምፕና ይዞታዎች ላይ የተከፈተው ድንገተኛ ማጥቃት ፋኖን ወታደራዊ የበላይነት ያጎናጸፈው ሲሆን በአንጻሩ የኦህዴድ ብልጽግና ሰራዊትን ደግሞ ከፍተኛ ሰዋዊ፣ ቁሳዊና የገዢ መሬት ኪሳራ ደርሶበታል። መብረቃዊ እርምጃ ነበር የወሰድንበት ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ሕዝብ የህዝብ ግንኙነት መምሪያ የጠላት ሰራዊት በደረሰበት ከባድና ድንገተኛ መብረቃዊ ምት የተነሳ ምሽጎቹን ለቆ ወደ ወግዲ ከተማ አፈግፍጓል። ይህን ተከትሎም የወገን ሰራዊት የለሚ ቀጠናን ሙሉ በሙሉ በቁጥጥር ስር በመዋል የሻለቃው አባላትም በርካታ የነፍስ ወከፍ መሳሪያዎችንና ቁሳቁሶችን በቁጥጥር ስር ማድረግ ችለዋል ሲል ተናግሯል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ 206ኛ ኮር ነጻ ባወጣቸው አካባቢዎች ከቀይ መስቀል ጋር በመተባበር በ145 ቀበሌዎች የተራኮማ በሽታ መከላከያ ዚትሮማቲክስ መድኃኒት ማሰራጨቱን አስታወቀም። የትራኮማ መድኃኒት ስርጭቱ የተጀመረው ከአሳለፍነው ሐምሌ 13 ጀምሮ እየተካሄደ መሆኑን የኮር ሕዝብ ግንኙነት ክፍል ጨምሮ ገልጿል። የአፄ ቴዎድሮስ 206ኛ ኮር ሕዝብ ግንኙነት ክፍል አክሎም የአገዛዙ ሰራዊት ለተከታታይ ቀናት በሜካናይዝድ የንጹሃን መንደሮች በሚደበደብበት አስቸጋሪ ጊዜ በዘመቻ ቤት ለቤት የሚሰጥ የትራኮማ ክትባት ኮሩ በተቆጣጠራቸው ቀጠናዎች ከሚገኙ 20 ጤና ጣቢያዎችና የጤና ባለሙያዎች ጋር በመተባበር ክትባቱ ሊሰጥ ችሏል። በኮሩ ጤና መምሪያ ስር ያሉ የጤና ባለሙያዎች የጤና ሰራዊት ከጤና ጣቢያ የጤና ባለሙያዎች ጋር በመቀናጀት በተደረገው ዘመቻ ከቤት መውጣት ለማይችሉ የማህበረሰብ ክፍሎች ጭምር ክትባቱን ተደራሽ አድርገናል ብሏል። በጦርነት ወቅት ሊፈጠር የሚችለውን የጤና አገልግሎት መስተጓጎል ከግምት በማስገባት ሰፊ ስራዎችን እያከናወነ መሆኑን የገለጸው ኮሩ ማህበረሰቡን የሚያገለግሉ የጤና ባለሙያዎችን በመመደብ በሁሉም ቀበሌዎችና ጎጦች የጤና ሰራዊት በመመልመልና በማሰልጠን እናቶች በጤና ተቋማት እንዲወልዱ ፈጣን የህብረተሰብ አገልግሎት እየሰጠን እንገኛለን ብሏል። ይህ በእንዲህ እንዳለ የአፋብን ጎንደር ጠቅላይ ግዛት በላይዝ ስራ አስፈጻሚ የድርጅትና የኮር ተወካይ አመራሮች በተገኙበት የጋራ አጀንዳዎች ላይ የመጀመሪያ ውይይት ማድረጉን ይፋ አድርጓል። አፋብን ጎንደር ጠቅላይ ግዛት በላይዝ አዲሱን መዋቅራዊ አደረጃጀት ይፋ ባደረገ ማግስት ከፍተኛ የስራ አስፈጻሚ አባላቱን የኮር ተወካዮች በተገኙበት በይፋ አስተዋውቋል። በዚህ የስራ ማስጀመሪያ መድረክ ላይ የተቋሙን የወደፊት ስትራቴጂካዊ ግቦችና አጠቃላይ የስራ አቅጣጫዎች በተመለከተ ጥልቅ ውይይት ተካሂዷል። ይህ አሰራር አዲሱን ውህድ አመራር የተቀመጡ ተቋማዊ ግቦችን በቁርጠኝነትና በሙሉ ብቃት ለማስፈጸም ያለመ ዝግጁነት በግልጽ ያሳየ ነበር ብሏል።
የህንጻው ስር ወንበዴዎችና የንጹሃን ደም በባህር ዳር። ባለፉት 8 ዓመታት አብዛኞቹ የኢትዮጵያ ከተሞች ከፍተኛ ውንብድና የሚፈጸምባቸው ቢሆንም በባህር ዳር ከተማ የሚፈጸመው ውንብድናና ወንጀል ግን መዋቅራዊ ድጋፍ ያለው መሆኑ ልዩ ያደርገዋል። በተለይም ከሰኔ 15 ቀን 2011 ዓ.ም ጀምሮ በከተማዋ ተደጋጋሚ ወንጀሎችና የንጹሃን ደም በከንቱ የሚፈስባት፣ የደም ነጋዴዎች የደም ግብር ፍላጎት የማይሟላባት፣ ንጹሃን የላባቸውን ውጤት ተረጋግተው የማይደሰቱባትና አፍኖ በመሰወር ዝርፊያ የሚፈጸምባት ከተማ መሆኗ በርካቶቹን እያስጨነቀ ይገኛል። ባሳለፍናቸው 2 ተከታታይ ሳምንታት በባህር ዳር ከተማ የተፈጸመውን የንጹሃን ግድያን ተከትሎ ጣና ቴሌቪዥን የምርመራ ቡድን በከተማዋ በማሰማራት መረጃዎችን ማሰባሰብ ችለናል። በአሁኑ አስተዳደራዊ መዋቅር የአማራ ክልል ዋና ከተማ የሆነችው ባህር ዳር ከተማ በተለይም የስርዓቱ ቁልፍ ሰዎች ከወንጀሉ ጀርባ በዋና አስተባባሪነትና ተልዕኮ ሰጭነት ቀድመው የሚነሱ ሆነዋል። በዛሬው ልዩ ዳሰሳ ዘገባችንም በባህር ዳር ከተማ በሚፈጸሙ ደረቅ ወንጀሎችና መዋቅራዊ ድጋፋቸው ዙሪያ ያሰባሰብናቸውን መረጃዎች በተከታታይ የምናቀርብበት የመጀመሪያው ክፍል ዘገባችን ነው። ይህ በምስሉ ላይ የምታዩት ህንጻ በባህር ዳር ከተማ የሚገኝ አንድ የክልሉ ቁልፍ ሹም የግል ንብረት መሆኑን የሚናገሩት የጣና ቴሌቪዥን የመረጃ ምንጮች ቤቱ የክልሉ ቁልፍ ሹም ንብረት መሆኑ አይደለም ችግሩ የሚመጣው ቤቱ የተሰራበት መንገድ ነው በማለት የስርዓቱን ንቅዘት መናገር ይጀምራሉ። የአማራ ክልል ቁጥር 1 ሰው የሆኑት እኒህ ግለሰብ ይህን ባለ 3 ወለል ህንጻ ግንባታ ያካሄዱት ከዚህ ከምትመለከቱት የአባይ ወንዝ ድልድይ ላይ በተቀሸበ ቁሳቁስ በተለይም ብረት መሆኑን እኒሁ ምንጮቻችን ይናገራሉ። ይህ እጅግ አደገኛ የሀገር ክህደት የሆነን ወንጀል በመፈጸም የግል መኖሪያ ቤት የገነቡት የክልሉ ቀዳሚ ሰው ህንጻቸውን በሚያስገነቡበት ወቅት የሀገርን ሀብት ዝርፊያ ሲፈጽሙ ያዩ ግለሰቦችም ማሳደድ ቀዳሚ ስራቸው መሆኑን ምንጮቻችን ይናገራሉ። ከነዚህ አይን እማኝ ከሆኑና በርዕሰ መስተዳደሩ ሰዎች ከሚሳደዱት መካከል ከተማዋን ለቀው ወደ ጎንደርና አዲስ አበባ የሄዱ ብዙዎች ናቸው ይላሉ። ሆኖም ከባህር ዳር ከተማ ላለመውጣት የወሰነውና በከተማዋ አጼ ቴዎድሮስ ክፍለ ከተማ ነዋሪ የነበረ ተሻገር የሚባል አንድ ወጣት ባለሀብት ከአሳዳጆቹ እይታ ሊሰወር አልቻለም። ከተማዋን ለቆ እንዲወጣ ተደጋጋሚ ዛቻ ሲደርስበት ነበር ሲሉ መረጃውን የሚሰጡት እነዚህ የጣና ቴሌቪዥን ምንጮች ሆኖም ባለሀብቱ ሀብት ንብረት ያፈራበትን ቤተሰብ የመሰረተበትንና ያደገበትን ከተማ ለቆ መሄድ እንደማይፈልግ ሲናገር ቆይቷል። ከዚህ የወጣቱ ባለሀብት አቋም በኋላ ነበር ከ2 ሳምንት በፊት በባህር ዳር ከተማ አጼ ቴዎድሮስ ክፍለ ከተማ አየር ጤና ድልድይ አካባቢ ወደ ጊዮን መናፈሻ አቅጣጫ ላይ ማንነታቸው ያልታወቁ ሰዎች ወጣቱን ባለሀብትና አብረውት የነበሩትን 2 ግለሰቦች አከታትለው በመተኮስ የመቷቸው። 2 ግለሰቦች ከሞት ተርፈው ሕክምና ላይ ሲሆኑ ወጣቱ ባለሀብት ተሻገር ግን ወዲያውኑ ህይወቱ ሊያልፍ ችሏል። የወጣቱን ግድያ አስመልክቶ ለጣና ቴሌቪዥን መረጃ አሰባሳቢ ቡድን አስተያየታቸውን የሰጡ የከተማዋ ነዋሪዎች ግድያውን ከዚህ ህንጻ ጋር ያያይዙታል። ለዚህ ደግሞ የሚያቀርቧቸው ምክንያቶች 3 ናቸው። ቀዳሚው ምክንያት አድርገው ያቀረቡት ከገዳዮቹ መካከል አንዱ የክልሉ ቁጥር 1 ሹም አጃቢዎች መካከል አንዱ መሆኑን በመጥቀስ ነው። ሌላው ምክንያታቸው ደግሞ ግድያውን የፈጸሙ ግለሰቦች በነጻነት ወደ ፈለጉት አቅጣጫ ሄዱ እንጂ ተከታትሎ ለህግ ያቀረባቸውም ሆነ በወንጀሉ ተጠያቂ ያደረጋቸው አካል አለመኖሩን ነው። 3ኛው ምክንያታቸው የሆነው ደግሞ ከግድያው በኋላ በክልሉ መንግስትም ሆነ በከተማ አስተዳደሩ በኩል የታየው ቸልተኝነት መሆኑን በምክንያትነት ጠቅሰው ይናገራሉ። በዚህ ጉዳይ ያሰባሰብነው መረጃ ይቀጥላል። ለዛሬው ወደ ተከታዩ ዘገባችን እናልፋለን። የጠላቶቻችን ፍላጎት አሁን ከሚያደርጉብንም የከፋ ማድረግ ነው። አርበኛ አበበ ሙላቱ የአማራ ህዝብ ጠላት የሆኑ ኃይሎች ሁሉ በአማራ ህዝብ ላይ ያላቸው የጥላቻ መጠን አሁን ከሚያደርሱብን በላይም ቢያደርጉ የሚረኩ አለመሆናቸውን አርበኛ አበበ ሙላቱ ወይም አበበ ጺሞ ተናገረም። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የአማራን ህዝብ ጠላቶች አስመልክቶ ባስተላለፈው መልእክቱ ግፍንና ጭቆናን አስወግዶ አገር ያቆመው አማራ አሁን ደግሞ ያ ግፍ ተመልሶ መጥቶበታል ብሏል። የአማራ ፋኖን ትግል አሁናዊ የእድገት ደረጃና ቀጣይ ትግል ጉዞን አስመልክቶ ከኦሮሞ ብሔረሰብ አስተዳደር ዞን የፋኖ ትግል ደጋፊ ህዝብ ጋር ባደረገው ውይይት አርበኛ አበበ ሲናገርም የአማራን ህዝብ ስቃይ በማየት ብቻ ሐሴት የሚያደርጉ ጠላቶች ናቸው የገጠሙን። እነዚህ ጠላቶቻችን ደግሞ ለዚህ ከባድ ጥላቻቸው ፍላጎት ሲሉ በእኛ ላይ የማይፈጽሙት የግፍና የመከራ አይነት የለም። ፋኖን እየተዋጋ ያለው ከጠላቶቻችንና ከክፉ ጥላቻቸው ጋር ነው ሲል ተናግሯል። የአማራ ህዝብ ከሚደርስበት ግፍና መከራ ተላቆ ክብሩንና ማንነቱ ተጠብቆ
ተጠብቆለት እኩል ዜጋ ሆኖ እንዲኖር አስቀድመው የጠላትን እቅድ የተረዱ ምሁራን በጠላቶቹ ተበልተው ማለቃቸውን ያስታወሰው አርበኛ አበበ ሙላቱ አሁንም የአማራ ምሁራን እየከፈሉ ያለው ከባድ ዋጋ በታሪክ ፊት ተመዝግቦ የሚቀመጥ መሆኑን አስታውሷል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ወይም አቤ ጽሙ ያስተላለፈውን መልእክት ባጭሩ ተከታትለን እንመለስ። ይሄ ህዝብ ግፍን ተጸይፎ ሀገረ መንግስት መስርቶ ለትውልድ ያስተላለፈ ማህበረሰብ ነው። ይሄ ማህበረሰብ ያ ግፍ አሁንም ሞልቶ ገፍቶ ድጋሚ መጥቶብናል። ድጋሚ ሲመጣብን ደግሞ ግፉ እንዲህ በቀላል ህዝባችንን፣ ወጣቱን፣ ታሪካችንን፣ እምነታችንን፣ እሴታችንን፣ ባህላችንን የሚተው አይደለም። ሙሉ በሙሉ ይሄንን ሁሉ ዳሜጅ የሚያደርግ ስርዓት ነው የተደቀነብን። ይሄንን ስርዓት ነው የምንታገለው። ግልጽ ነው አይደለ? የምንታገለው ይሄን ስርዓት ነው። ይሄ ስርዓት የአብይ አህመድ ስርዓት አሸባሪ የሆነ ስርዓት ነው፣ ይታወቃል። በሽብር ወንጀል ሊከሰስ የሚገባ አገዛዝ ነው ያለው። በሽብር ወንጀል የሚጠይቀው አካል እስከሌለ ድረስ እኛ እስከ መጨረሻው ድረስ በአፈሙዝ የፖለቲካዊ ትጥቅ ትግል አድርገን ካላስወገድ ነው በስተቀር በተአምር ይህ ስርዓት ሊወገድ አይችልም። በሰላማዊ መንገድ ከ2007 ጀምረን ታግለናል። 2008፣ 2009፣ 2010፣ 2011 በሰላማዊ መንገድ ጥያቄያችንን ከወረዳ እስከ ዞን፣ ከዞን እስከ ክልል፣ ከክልል እስከ ፌዴራል ድረስ ጠይቀናል። በአግባቡ ጥያቄያችንና ገፊ ምክንያቶቹን አሁን እመጣላችኋለሁ። ያን ጥያቄ ግን በፍጹም ምላሽ ከመስጠት ይልቅ የሚጠይቁ የአማራ ኤሊቶችን፣ የሚጠይቁ ጠንካራ የሃይማኖት አባቶችን፣ የሚጠይቁ ጀግና ወጣቶችን፣ የሚጠይቁ ምሁራኖችን፣ የሚጠይቁ የአማራ የተማሩ ፕሮፌሰሮች፣ ዶክተሮች፣ እነዚህን ሁሉ የነቁ የአማራ ኤሊቶችን በአንድም በሌላ መልኩ እያፋጀ እያጋጨ ከዛም አልፎ ተርፎ እያፈነ ማዕከላዊ ላይ ቶርች እያደረገ ሃይላንድ እያንጠለጠለ እንዲያም ሲል በመብራት እያሰቃየ እንዲያም ሲል ደግሞ የዘር እንትናቸውን እያኮላሸ ይሄንን ሁሉ መከራ ተቋቁመው እስካሁን ድረስ የአማራን ምጽአት፣ የአማራን መዳን፣ የአማራን ወደፊት መምጣት በቆረቆራት ሀገር ላይ ተከብሮ መኖር፣ በቆረቆራት ሀገር ላይ ሀብት ንብረቱ የማይወድምበት አማራ፣ በቆረቆራት ሀገር ላይ እርስቱ ተነጥቆ የማይባረርባት የማይፈናቀልባት አማራ ስለሚፈለግና ያንን አማራ መልሰው በሀገረ መንግስቱ እኩል ፍትሃዊ በሆነ መንገድ እኩል ተጠቃሚ፣ እኩል የስልጣን ተጋሪ፣ እኩል የደህንነት ስጋት የማይኖርበት ከሌሎቹ እኩል የሚታይ አማራ ለመፍጠር ፊት ቀድመው ደፋ ቀና ሲሉ የነበሩ ምሁራኖች ዛሬ ላይ በህይወት የሌሉት ይልቃሉ፣ በህይወት ካሉት ይልቅ። ያ ሁሉ ሆኖ ሳለ ግን ወረዳ ላይ ተሰግስጎ ያለ ያገዛዙ ገረድ ካቢኔ ትልቅ ስጋት ስለነበረባቸው የነቁ ወጣቶችን አንድም ተሳደው ከሀገር እንዲጠፉ፣ አንድም እንዲሞቱ፣ አንድም ለቀው እንዲጠፉ ነው የተደረጉት። የኦህዴድ ብልጽግና ስርዓት አሻፈረኝ ብሏል። ውጤቱን ለማስቀየር ሌላ አማራጭ ሊጠቀም ነው። የአዲስ አበባ ጉዳይ ብልጽግናን ከሁለት ከፍሎ አሁንም እያነታረከው መሆኑን የሚወጡ መረጃዎች ቀጥለዋል። ስርዓቱ ምክክር ብሎ በጠራውና ከፍተኛ ውግዘት እያስተናገደ ባለው ጉባኤ ሂደቱ ላይ አዲስ አበባ የኦሮሚያ ክልል እንድትሆን የሚፈልገው ቡድን የውይይቱን መዋቅር በመጣስ ጫና እየፈጠረ ነው የሚሉ ከባድ ቅሬታዎች እየተነሱ ነው። አዲስ አበባ የኦሮሚያ ካልሆነች የቀረው ይቀራል ብሏል። የብልጽግናው ሊቀመንበር ያዋቀሩትና የኢትዮጵያ ሀገራዊ ምክክር ኮሚሽን ብለው የሰየሙት ተቋም እያካሄደ ባለው ውይይት የአዲስ አበባ ከተማ ህጋዊ አቋም ከፍተኛ ክርክርና የሀሳብ ልዩነት የፈጠረ አጀንዳ ሆኗል። በተለይም በገዢው ብልጽግና ፓርቲ አባላት መካከል የተፈጠረው የሰላ ክፍፍልና አንድ ወገን የውይይቱን ሂደት የራሱን ፍላጎት ለማሳካት እየተጠቀመበት ነው የሚለው ክስ የጉዳዩን አሳሳቢነት አጉልቶታል። አዲስ አበባን በተመለከተ የቀረቡትን 4 አማራጮች ከቀናት በፊት በዜናችን እንዳቀረብንላችሁ ከተማዋ ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሷን የቻለች ክልልና የኦሮሚያ ክልል አካል ትሁን የሚሉት አማራጮች አሁንም እንዳወዛገቡ ቀጥለዋል። በንዑስ ቡድኖች በተደረጉ ማጣሪያዎች አብዛኛው ተወያይ ሲቲ ስቴት የሚለውን ሀሳብ ትቶ ከተማዋ የፌዴራል አካል ወይም የኦሮሚያ አካል ትሁን ወደሚሉት ሁለት ዋና ዋና አማራጮች ማዘንበሉ ታውቋል። አዲስ አበባን በተመለከተ የብልጽግናው ስርዓት የፓርቲው ተወካዮች አንድ ወጥ አቋም የላቸውም። በርካታ የፓርቲውና የስርዓቱ ተወካዮች ከተማዋ የፌዴራል
አካል ሆና እንድትቀጥል ሲደግፉ፣ በሌላ በኩል የኦሮሚያ ክልል መንግስትን የወከሉና የኦህዴድ ብልጽግና አባላት ከተማዋ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ እያራመዱ ይገኛሉ። ይህ ልዩነት በፓርቲው ውስጥ ያለውን የፖለቲካ ፍላጎት ግጭት ፍንትዋ አድርጎ አሳይቷል። በምክክር ሂደቱ ላይ አዲስ አበባ የኦሮሚያ ክልል እንድትሆን የሚፈልገው ቡድን የውይይቱን መዋቅር በመጣስ ጫና እየፈጠረ መሆኑን ቅሬታ አቅራቢዎች ይናገራሉ። በ50 ተሳታፊዎች በተደረገ የቡድን ውይይት አዲስ አበባ የፌዴራል አካል ትሁን የሚለው ሐሳብ አብላጫ ድምፅ አግኝቶ ነበር። ይሁን እንጂ የኦሮሚያ ብልጽግና ተወካዮች ይህንን ውጤት በመቃወምና ጨዋታው ፈረሰ በማለት ጉዳዩ 500 ሰዎች በሚሳተፉበት ሰፊ መድረክ በድጋሚ በድምፅ እንዲወሰን ግፊት እያደረጉ መሆኑ ተገልጿል። ይህ አካሄድ ደጋፊዎችን በማሰባሰብ የውይይቱን አቅጣጫ ወደ አንድ ወገን ለማስቀየር የሚደረግ ጥረት ነው የሚል ስጋት ፈጥሯል። ኮሚሽኑ ለዚህ ፍላጎት ተገዥ ሆኖ አዲስ አሰራሮችን የሚፈቅድ ከሆነ ሀገራዊ ምክክሩ አስቀድሞ እንደተገመተው አመኔታው ሙሉ በሙሉ ሊያጣና ሀገሪቱን ወደ ሌላ የፖለቲካ ቀውስ ሊያስገባት እንደሚችል ተነግሯል። በተመሳሳይ የድሬዳዋ ከተማን በተመለከተ የኦሮሚያና የሶማሌ ክልል አካል ትሁን የሚሉ ጥያቄዎች ቢነሱም በውይይቱ የፌዴራል አካል ትሁን የሚለው አማራጭ ሚዛን ደፍቷል። በሌላ በኩል የምክክር ኮሚሽኑ የክልል ተወካዮች ጉባኤ አባላት ምርጫን በተያዘለት ጊዜ ማካሄድ አለመቻሉና የአባላት ቁጥር በተደጋጋሚ ጊዜ እየጨመረ ሂዶ ከ211 ወደ 284 እና ከዚያም በላይ ሆኖ መድረሱ በሂደቱ ላይ ያለውን ውጥረትና የውክልና ጥያቄ ብዛት ያሳያል። በሀገራዊ የምክክር መድረኩ የንዑሳን ቡድኖች ውይይት ላይ የሀገሪቱን ሰንደቅ ዓላማ፣ አርማ፣ ብሔራዊ መዝሙርና የክልል ምልክቶችን በተመለከተ ሀሳቦች እየቀረቡ ይገኛሉ። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ የሆኑት አቶ ፈይሰል አብዱልአዚዝ እንዳብራሩት ታሪካዊ በሆኑ አረንጓዴ፣ ቢጫና ቀይ የሰንደቅ ዓላማ ቀለማት ላይ የጋራ ስምምነት አለ። ነገር ግን በመሃል በሚገኘው የኮከብ አርማ ላይ የተለያዩ የለውጥ ጥያቄዎች ተነስተዋል። ከቀረቡት የአርማ አማራጮች አሁን ያለው የኮከብ አርማ ሙሉ በሙሉ እንዲነሳ፣ የሰላም ተምሳሌት የሆነችው እርግብ በምትኩ እንድትቀመጥ፣ ልክ እንደ አሜሪካ ባንዲራ የሁሉንም ብሔረሰቦች ውክልና የሚያሳይ አርማ እንዲዘጋጅና ሁሉንም ክልሎች ሊወክል የሚችል አዲስ የጋራ አርማ እንዲፈጠር የሚሉ ሌሎች ሀሳቦችን በስፋት ተነስተዋል። በተጨማሪም የአሁኑ ብሔራዊ መዝሙር እንዳለ ሆኖ እንዲቀጥል ስምምነት ላይ የተደረሰ ሲሆን የክልሎች መዝሙር ይዘት ግን ጠባጫሪ እንዳይሆን መስተካከል አለበት ተብሏል። እነዚህን በንዑስ ቡድኖች ደረጃ የተነሱት እና የጸደቁት አጀንዳዎች በቀጣይ 250 አባላት ወዳሉት አጠቃላይ የውይይት ቡድን ተሸጋግረው ውሳኔ ይሰጥባቸዋል ተብሎ ይጠበቃል። ግዛታችንን ሳናስመልስ አንመለስም። ጄኔራል ዮሐንስ የአማራ ሕዝብ ጥንተ ጠላት የሆነው ህወሓት ከምስረታው ጀምሮ አምስተኛ የተባለውን ጦርነት ለማካሄድ ዝግጅቱን አጠናቆ ቀን ቆርጦ የተቀመጠ መሆኑን በግልጽ ተናግሯል። የጦርነቱን ዓላማ ሲገልጽም የአማራ ሕዝብ ታሪካዊ ርስቶችን መውረርና የርስቶቹ ባለቤት የሆነውን ሕዝብም በሌላ ማንነት ለመግዛት መሆኑን በግልጽ የተናገረው ግዛታዊ አንድነታችንን ሳናስከብር አንመለስም በማለት ነው። ህወሓት በዚህ መጠን በውሸት የሌላን ሕዝብ ርስት ለመውረር ይህንን ትርክት በሚያሰራጭበትና ለ3 ዓመታት ያለማቋረጥ ሰራዊት ሲመለምል፣ ሲያሰለጥን፣ ሲያስታጥቅና ሲያዘጋጅ ቁጭ ብለው ሲመለከቱ የነበሩ የትግራይ ፖለቲከኞች በበኩላቸው ለመሬት ብለን መጣላት የለብንም የሚል ጥሪ ለአማራ ምሁራንና ለአማራ ህዝብ ሲያቀርቡ ተስተውለዋል። ሆኖም ህወሓትን የሰው ግዛት ለመውረር የምታደርገውን የብደትና የእልቂት መንገድህን አቁም ብለው በድፍረት መናገር አልፈለጉም። ይህን የማያደርጉበት ምክንያታቸው ደግሞ የህወሓትን ፍላጎትና ዓላማ የሚደግፉት በመሆናቸው እንደሆነ ከመልእክቶቻቸው ያስታውቃል። ከህወሓት ታጣቂ ቡድን አዛዦች መካከል አንዱ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መንዲድ ህወሓት በወረራ በያዘው የአማራ ክልል ወሎ ጠቅላይ ግዛት አላማጣ ከተማ ባደረጉት ንግግር ግዛታችንን በወረራ የያዙት ጠላቶቻችን ሙሉ በሙሉ ቀብረን ህልውናችንን ለማስጠበቅና ግዛታችንን ለማስመለስ በግንባርም ሆነ በደጀን በአንድነት መታገል ይገባናል ሲሉ የጦርነት ቅስቀሳቸውን ህዝባዊ ድጋፍ እንዲኖረው ጥሪ አቅርበዋል። ህወሓት በየመድረኩ የሚናገረው ይህንን የሚመስል ግልጽ የርስት ወረራና የግንጠላ መንገድን መሆኑን እያሳወቀ ባለበት በዚህ ወቅት የአማራና የትግራይ ህዝብ ለመሬት ብለው መዋጋት የለባቸውም የሚሉት እንደ ሳልሳዊ ወያኔና ሌሎች በአማራ ስም የሚንቀሳቀሱ የፖለቲካ ኤሊቶች ታይተዋል። በአማራ ክልል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በበኩሉ ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ይድረስልኝ ብሎ ባሰራጨው ወቅታዊ መግለጫው የአማራና የትግራይ ህዝብ ብሎም የኢትዮጵያ ሀገረ መንግስት አንድነት አደጋ የሆነውን የጥፋት ቡድን በጋራ እንታገል ብሏል። ማህበሩ በረጅሙ መግለጫው ባስተላለፈው መልእክቱም ህወሓት ከምስረታው ጀምሮ ኢትዮጵያዊነቱንና የኢትዮጵያን አማዶች ክዶ መነሳቱን ገልጾ ይህን የቡድኑን ባህሪና ፍላጎትም የትግራይ ምሁራን፣ ፖለቲከኞችና የፖለቲካ መሪዎች በሚገባ እንደሚያውቁት አስታውሷል። በህወሓት የጥፋት ሴራ ደም ያልፈሰሰበት የኢትዮጵያ ግዛት የለም ሲል የገለጸው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫ ቡድኑ ለብሔሮችና ብሔረሰቦች መብት ታገልኩ
ቢልም በገቢር ግን የኢትዮጵያን ልጆች ለስልጣኑ የበላይነት ሲል እርስ በርስ ሲያጋጭና በመካከላችን በሚፈጠረው ቅራኔ የፖለቲካ ትርፍ ሲሰራ የኖረ የጥፋት ቡድን ነው። ይህንኑ የጥፋት ዓላማውን ዛሬም ቢሆን የትግራይ ህዝብ ከኢትዮጵያዊነቱ እንዲፋታና እርስ በርስ እንዲከፋፈል የማይፈነቅለው ድንጋይ የለም። የህወሓት የፖለቲካ ግብ በአማራ ቁልቁለት እንዲሁም ህብረትና አንድነቷን ባጣች የተዳከመች ኢትዮጵያ ስር የበላይነቱን ማረጋገጥ ስለሆነ ከፈጠራቸው የውሸት ትርክቶች የጥላቻ ፖለቲካውና ከግዛት ተስፋፊነቱ መረዳት ይቻላል። መላው የትግራይ ልሂቃን፣ ምሁራንና የተቃዋሚ ፖለቲካ መሪዎች እንደሚያውቁት ህወሓት ለ30 ዓመታት በወራ ይዟቸው በነበሩ በወልቃይት ጠገዴ፣ ጠለምት አካባቢዎች በአማራ ተወላጆች ላይ የዘር ማጥፋት ወንጀል መፈጸሙን ነው። ለዚህ የወንጀል ድርጊት የሰውና የጅምላ መቃብር ምስክሮችን አስረጅ ምሳሌ አድርገን እናቀርባለን። ላለፉት 30 ዓመታት በወልቃይት ጠገዴ፣ ጠለምት አማራ ነኝ ማለት የጥቃት ምንጭ ነበር በማለት ገልጿል። በዘመናዊት ኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ጥቅምት 24 ቀን 2013 ዓ.ም የፈጸመው ክህደት ከታሪክ ፊት እጅግ ነውረኛው መሆኑን ማህበሩ ገልጾ ያንን ጦርነት ተከትሎም በማይካድራ፣ ጭና፣ ቆቦ፣ አጋምሳ፣ ወልዲያ፣ ነፋስ መውጫ፣ ጋሸና፣ ኮምቦልቻ በተለያዩ የአማራና አፋር አካባቢዎች የፈሰሰውን የንጹሃን ደም ጠባሳው ዛሬም አልሻረም። ህወሓት እነዚህን ወንጀሎች የፈጸመው በትግራይ ህዝብ ነጻ አውጪነት ስም እየተንቀሳቀሰ ነው። አሁንም የጦርነት ዝግጅት ያደረገ ያለው በትግራይ ህዝብ ስም ነው። ስለሆነም የትግራይ ልሂቃን፣ ምሁራንና የተቃዋሚ የፖለቲካ መሪዎች ከአማራና ከሌሎች የኢትዮጵያ ብሔረሰቦች ጋር በጋራ በመቆም በስሜ ይህ አይደረግም ኖት ኢን ማይ ኔም በማለት ከጋራ ጥፋተኝነት ራሳቸውን እንድታድኑ የጋራ ትግል ጥሪያችንን እናቀርባለን። የትግራይ ልሂቃን ህወሓት በአማራ ህዝብ ላይ በተለይም ደግሞ በወልቃይት ጠገዴ፣ ጠለምትና ራያ ያደረሰውን ግፍና በደል እያዩ እየሰሙ በስሜ ይህ አይደረግም በማለት ፈንታ አንዳንዶች የዘር ማጥፋቱን በሐሳብና በድርጊት ሲደግፉ ታይተዋል። ይህ ታሪክ ከእንግዲህ እንዳይደገም የጋራ ትግል እንድናደርግ ታሪካዊ ጥሪያችንን እናቀርባለን። ዛሬም ቢሆን በህወሓት ፋሽስታዊ ጭካኔ ለ40 ዓመታት በጅምላ የተጨፈጨፉ ወገኖቻችንን አጽም ለቅመን በክብር አሳርፈን አልጨረስንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም የወገኖቻችን በደል ፍትህ አልተሰጠም። በዚህ ሁኔታ ወደ ወልቃይት ጠገዴ፣ ጠለምት የሚመጣ ወንጀለኛ ካለ የሚመጣው ለፍርድ ብቻ ይሆናል ብሏል። የትግራይ ምሁራን፣ የፖለቲካ መሪዎችና ልሂቃንም በሚከተሉ 3 ነጥቦች ላይ ከአማራ ህዝብ ጋር መስማማት እንደሚገባቸው ማህበሩ ጠይቋል። አንደኛ፣ ህወሓት በወልቃይት ጠገዴና ጠለምት የአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና መስጠት። ሁለተኛ፣ ባለፉት 30 ዓመታት በእነዚህ አካባቢዎች የዘር ማጥፋት ወንጀልን ጨምሮ ልዩ ልዩ ግፍና በደሎች ለተፈጸመበት የአማራ ህዝብ የፍትህና የካሳ ጥያቄው እንዲመለስለት አጋርነትን ማሳየት። ሶስተኛ፣ በትግራይ ህዝብ ጉያ ውስጥ የተሸሸጉም ሆነ በስደት ዓለም ያሉ የዘር ማጥፋት ወንጀሉን በሐሳብ የደገፉ በተግባር ያስፈጸሙ አሁንም ለዳግም ደም አፋሳሽ ጦርነት እየተዘጋጁ ያሉ የጥፋት ቡድኑ የህወሓት አመራሮች አባላትና አጋሮቹ ለፍርድ እንዲቀርቡ አሳልፎ መስጠት። አራተኛ፣ ወልቃይት ጠገዴ፣ ጠለምትና ራያ በታሪክ የአማራ ግዛት መሆናቸውን ድህረ 1983 በጉልበት ተነጥቀው ተወስደው እንደነበሩ አምኖ መቀበል ናቸው። መግለጫው በመጨረሻም የወልቃይት ጠገዴና ጠለምት አማራ ህዝብ እንኳንስ ኢትዮጵያዊ ዜግነት ከሚጋራቸው ህዝቦች ቀርቶ ከጎረቤት ሀገራት ወንድም ህዝቦች ጋርም በሰላም በፍቅርና በመከባበር መኖር የሁልጊዜ ምርጫው የጥንተ ታሪኩም አካል ነው። በሌላ በኩል በአንዳንድ የትግራይ ልሂቃን ዘንድ ችግርን ወደ ውስጥ ከማየት ይልቅ ችግሩን ውጭ አድርጎ የመመልከት ዝንባሌ ይታያል። የትግራይ ህዝብ ወደ ውስጡ በማየት ግማሽ ክፍለ ዘመን በላዩ ላይ ተጣውቆ የቆየውን ህወሓትን ኦዲት ሊያደርገው ይገባል። ተጠያቂነትን የማያውቀው የዚህ ድርጅት አሰራር የትግራይን ህዝብ ዘመድ እያሳጣው ዋጋ እያስከፈለው ይገኛል። በትግራይ ህዝብ ስም የሚነግዱ የጥፋት ቡድኑ አመራሮች ያደረጉት ያለው አውዳሚ የጦርነት ዝግጅት በተግባር በመቃወም አውዳሚ ጦርነቱን ለማስቀረት ከወገናችሁ የአማራ ህዝብና ቀሪው የኢትዮጵያ ህዝብ ጎን በመሰለፍ ታሪካዊና ሞራላዊ ኃላፊነታችሁን እንድትወጡ ጥሪያችንን እናቀርባለን ሲል አጠናቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።